ክፉን ለማሸነፍ አራት ነገሮችን ነግራቸዋለሁ። የመጀመሪያው ተፈጥሮን ማወቅ ነው። ምክንያቱም የኛን ስሜት ነው ጠላት ቼክ የሚያደርገው ማለት ነው። ስለዚህ ይህን ተፈጥሮን በሚገባ ቼክ ማድረግ አለብን። ሁለተኛ ስሜቶቻችንን በደንብ መቆጣጠር አለብን። ጠላት ዲያብሎስ ሊቆጣጠረን የሚፈልገው የመጀመሪያው ነገር አነጋገራችን ፖላይት የለውም። ተናደናል ወይ የሆነ ስሜት ውስጥ ገብተናል፣ ያን ነገር በሚገባ ማጥረቅ አለብን። ልክ በዛን ሰዓት ላይ ስሜቶቻችንን ዋጥ ማድረግ አለብን። ከዛ ለመውጣት ለጠላት እድል ፋንታ ላለመስጠት እና ጠላትን ግራ በሚያጋባ መልኩ አቀራረባችንን ፖላይት አድርገን ማስተካከል መቻል አለብን። እሱ አናደድኩት፣ በቃ ተበሳጨ፣ በቃ መጨረሻ ብሎ ነው ሰይጣን የሚጠብቀው። እኛ ግን never give up። እሱን መቆጣጠር መቻል አለብን። ሶስተኛ የማትገመቱ ሁኑ። በቃ ጠላት ሊገምቷችሁ በማይችሉበት አይነት ሁኔታ ዛሬ በምን ሙድ ውስጥ ነው ያለው፣ ዛሬ በምን አይነት ሁኔታ ላይ ነው ያለው፣ አሁን ከፍ ብለዋል፣ በቃ አሁን ዝቅታ ነው በቃ ብለው። ስለዚህ ሁል ጊዜ የእናንተ ኪሎ ከፍ ማለት አለበት። ኪሎአችሁ ግምታቸውን እንዳያውቁ ማድረግ አለባችሁ። ያዩታል፣ ይገምታሉ፣ አንዳንድ ጊዜ ይነካኩሃል፣ ቼክ ያደርጉሃል። በዛን ሰዓት ነባ ጸጥ ማለት አለባችሁ። ጠላት እንዳይገምታችሁ፣ ግምት ውስጥ አትግቡ። እንግዲህ አራተኛ የመጨረሻ ጌታ ይባርካችሁ። እስካሁን ስለተከታተላችሁ በጣም ጠቃሚ ይሄ ነው። በጣም ለምታውቁትና የኔ ነው ቅርብ ነው ምክሬን ያቃል ሐሳብን ያቃል ለምትሉ ሰው በምንም አይነት ምስጢራችሁን አትናገሩ። ምክንያቱም ጠላት የሚጠቀመው ስትራቴጂክ ፖይንት የሚይዘው እሱን ነው። በቃ ክሊክ ያደርጋል እና እስቲ ደውልና ጠይቀው፣ እስቲ በምን አይነት ሁኔታ ውስጥ እንዳለ ቼክ አድርግ ይባላል። እናንተም ምስጢራችሁን ሐሳባችሁን ዝርክርክ አድርጋችሁ ትነግሩታላችሁ። እሱ ግን በውድ ዋጋ ይቸረችራል። ቻቻቻቻ አድርጋችን ይመነዝራታል ማለት ነው። እና የሰውየው አቲቱድ ምንድን ነው፣ ምን እያሰበ ነው የሚለውን ኢዚሊ አክሰስ ያደርጋል። ስለዚህ ክፉ ሰዎችን በዚህ መልኩ ሃንድል አድርገን እኛም ስሜቶቻችንን ጠብቀን በቃ እኛም ተፈጥሮን ተቆጣጥረን ስሜታችንን ተቆጣጥረን የቅርብ የተባሉ ሰዎችን ደግሞ ምስጢራችንን ጠብቀን ሳንናደድ በሚገባ ራሳችን መጠበቅ አለብን። ጌታ ኢየሱስ ይባርካችሁ። እንግዲህ አራት ነገር ነግሬያቸዋለሁ። አንደኛ ተፈጥሮ ነው፣ ሁለተኛ ስሜቶቻችን ነው፣ ሶስተኛ ደግሞ የምንገመት ሰው መሆን የለብንም፣ አራተኛ ደግሞ የቅርብ የሆነ ሰው መጠበቅ አለብን የሚል አራት ነገር ነግሬያቸዋለሁ። እንግዲህ ኮሜንት ላይ ፕሊዝ የተኛው ነው በጣም ጠቃሚ ነው ብላችሁ በእናንተ ላይ ይገመታችሁ የሚለውን ኮሜንት ላይ ማየት ፈልጋለሁ። ኮሜንት አድርጉ፣ ሼር አድርጉ፣ ኮፒ ሊንክ አድርጉ። ተባረኩ።